ለማንኛውም እንግዲህ ያው የነበረው ጊዜ በጣም አሪፍ ጊዜ ነበረ። አልহামዱሊላህ ቴንክ ዩ ሶ ማች። ዛሬ ደግሞ ለዚህ ደርሰን ያው የሰው ልጅ በህይወቱ ውስጥ ብዙ አይነት ፈተናዎች ያጋጥሙታል፣ ብዙ አይነት መከራዎች ያጋጥሙታል፣ ብዙ አይነት ሁኔታዎች ውስጥም ያልፋል። ትልቁ ነገር የሰው ልጅ ከዛ መከራ አልፎ ከዛ ችግር አልፎ ራሱን የሚያይበት ሁኔታ ነው ማለት። ብዙዎቻችን በብዙ ነገር ተስፋ መቁረጥ ያጋጥመናል። በብዙ ነገር ችግሮችን ሃንድል ለማድረግ የምንሄድበት ሁኔታ በጣም አስቸጋሪ ነው የሚሆነው። ግን ትልቁ ነገር ምንድነው? ህይወት ላይ ሁሌም አልጋ በአልጋ የሚሆን ነገር የለም። ሁሌም ሽቶ የተቀቡ መኖር የለም። ሁሌም ደግሞ ጥጋብ የለም። አልহামዱሊላህ ሁሌም ደግሞ ረሃብ የለም። ህይወት አንተ እንደምታስበው ወይ አንቺ እንደምታስቢው አይሄድም። በሆነ ሰዓት ላይ አኗኗርህ እየኖርክ እያለ አንድ ክፉ ቀን ክፉ ችግር ይዞ ይመጣል። ግን ወንድም እህቶቼ በዚህ አጋጣሚ ኦልሞስት ወደ 3000 ሰው ነው እየሰማ ያለው። መመክራችሁ ነገር ቢኖር ምንድነው? በጣም 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 በህይወታችሁ ላይ እጅግ በጣም ጥንቃቄ አድርጋችሁ ስፔሻሊ ከወንጀል ራሳችሁን ጠብቃችሁ እኛ የማናቃቸው ወንጀል ነው ተብሎ የማናስባቸው ነገሮች ወደ ህግ ሲሄድ ግን ወንጀል ሆኖ ነው የምናገኘውና ያንን ነገር እጅግ በጣም ጥንቃቄ ማድረግ። ወላሂ ሰው ልጅ ጠዋት ከቤቱ ሲወጣ ጌታ ሆይ በሰላም አውለኝ፣ በሰላም ወደ ቤቴ መልሰኝ ብሎ ጸሎት አድርጎ በሰላም ወደ ቤት ተመልሶ ማታውን ደግሞ ጌታዬ በሰላም አሳድረኝ ብሎ በሰላም አድሮ ጠዋት ወደ ስራ መሄድ ማለት ቀላል ነገር አይደለም። ማረሚያ ቤት ወር ደግሞ የነበርኩበት ቦታ ያው እንደምታውቁት የምትተኛበት አልጋ ምንድነው ብረት አልጋ 80 ሳንቲሜትር ነው። 80 ሳንቲሜትር ፍራሽ ማለት ነው የምትተኛው። የሆስፒታል አልጋ 80 ሳንቲሜትር ነው። ታውቃላችሁ? ግን ይሄንን የሆስፒታል ሂደህ ብትተኛ 80 ሳንቲሜትር አልጋ ነው የሚሰጥ። ሕክምና ምንድነው እስር ቤት ስፔሻሊ ወደ ማረሚያ ቤት ደግሞ ስትገባ 80 ሳንቲሜትር አልጋ ነው የሚሰጥህ ማለት ነው። በቃ ያ ነው ያንተ ቤት። ፊት ለፊት ላይ 80 ሳንቲሜትር አልጋ ይኖራል፣ ሌላ ሰው የሚተኛበት። በጎንህ ደግሞ ሌላ ሰው 80 ሳንቲሜትር ላይ ይኖራል። ያንተ ቤት ያ ነገር ተወስኖብህ ኦር ደግሞ የሆነ ነገር ተፈጥሮ እስክትወጣ ድረስ ያቺ ያንተ ቤት ነች ማለት ነው። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለህ እዛ ውስጥ። እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። እጅግ በጣም ሪስፔክት ትደራረጋለህ። እኔ ጋር ምግብ መጥቶ ሌላው ሰው አይርበውም። ሼር አድርገህ ነው አብረህ የምትበላው። ብዙ ሰው ምናልባት ታስሮ ሊሆን ይችላል፣ ግን የእስር ቤት ኤክስፒሪየንሳችሁ የፖሊስ ጣቢያ ሊሆን ይችላል። የማረሚያ ቤቱ ግን ትንሽ ከዛኛው ወጣ ያለ ነው። ለምን? ማረሚያ ቤት ስትሄድ ልክ 12 ሰዓት ወይ 11 ተኩል ነው በር የሚዘጋው። እኔ ትንሽ በጣም ያስጨንቀኝ የነበረው ምንድነው 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው። አንዳንድ ጊዜ አጋጥሟችሁ ከሆነ
እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ ማያውቅ የኔ ቢጤ ታገኛለህ እዛ ውስጥ። እና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል በሚባል ስህተት፣ ቀላል የሚባል ስህተት ማለቴ ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መጣ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ተጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሃል የሆነ ቀን የቀን ጎዶሎ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል፣ የደቂቃዎች ስህተት፣ የደቂቃዎች ትዕግስት ማጣት ምን ያክል ህይወት ሊያበላሽ እንደሚችል አስቡ። የሁለት ሰው ህይወት ነው የተበላሸው እዚህ ታሪክ ውስጥ። ቤት ቁጭ ብሎ እየተጫወቱ እያሉ ትንሽ ይትናደድና ጠርሙስ ነገር ነበረ ይመስለኛል እንደነገረኝ ከሆነ ጠርሙሱን አንስታ እንደዚህ ወደ ወንበሩ ላይ ስትለቅ ወንበሩ መስታወት ነው። ያው ቀኗ ይደርስና ያ መስታወት ተሰብሮ ይወጋታል። አሁን ካሜራ የለም እዚህ ውስጥ። ልጅቷ ሆስፒታል ሂዳ ልጅቷ ሆስፒታል ሂዳ ስትታከም ህይወቷ አለፈ። አሁን በዚህ መሃል ተጠያቂ የሚሆነው ማን ነው? ይሄ ልጅ ነው ማለት ነው። ወደፊት ምን ሊፈረድበት ይችላል፣ ምን ሊሆን ይችላል የሚለውን አናቅም። ያው ህግ ነው ሊያውቀው የሚችለው። እና በፊት ውጪ ያለው ከመታሰሬ በፊት በጣም የሚገርማችሁ ነገር ፊልም ላይ የማየው ከባለቤቱ ጋር እየተጫወቱ ምን እያሉ በድንገት ይጨቃጨቁና እንዲህ ይገፈትራታል። ሲገፈትራት ይሄ አናቷ ወይ መሬቱን ይመታዋል፣ ወይ የወንበሩ ጠርዝ ይመታታል፣ ወይ ደግሞ የአልጋው ጠርዝ ይመታታል። ዘን ህይወቷ ያልፋል ማለት ነው። ፊልም ላይ የማየውን እንደዚህ አይነት ታሪክ እስር ቤት ውስጥ ትሰማለህ። ይሄ ነገር አጋጣሚ ስገፋት ይሄ ነገር ተፈጠረ፣ ወደቀች ምናምን የሚል ታሪኮችን ታያለህ። እና ምን ለማለት ፈልጌ ነው ወንድም እህቶቼ፣ ያው ታውቃላችሁ እንግዲህ በተለይ በግድያ ተጠርጥሮ የታሰረ ሰው ቅጣቱ በጣም 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 ከባድ ነው። የህሊና ጸጸትም ነው። ኦፍኮርስ ምንም ጥያቄ የለውም። የሆነ ሰው ወርውረ ያ ሰው ለግድያ የሚደርስ ውርወራ አይደለም የወረወረው፣ ግን ነካ ሲያደርገው ነው ያ ሰው ወድቆ የሞተው። የህይወቱ ተበላሸ፣ እሷም ደግሞ ህይወቷ አለፈ ማለት ነው።
እውነቱን ለመናገር ምን ልላችሁ ፈልጌ ነው፣ የሰው ልጅ በህይወቱ ውስጥ እጅግ በጣም መታገስ ስፔሻሊ ወንድሞቼ ውጪ ላይ ህጋዊ ነው ብለን የምንሰራቸው ነገሮች፣ ህጋዊ ነው ብለን የምናደርጋቸው ድርጊቶች፣ ህጋዊ ነው ብለን የምንናገራቸው ንግግሮች ወደ ህግ ቋት ውስጥ በሚገቡበት ሰዓት ዋጋ ያስከፍላል። ስፔሻሊ ከምንም በላይ አንድ ወዳጄ ምን አለኝ መሰላችሁ? አይ ቲንክ መጽሐፍ ቅዱስ ላይ አለ ብሎ ነው የነገረኝ። እቺ ምላስ ያው ማውጣት ስላልፈለኩ ነው ስክሪንሾት እንዳያደርጉት። እቺ ምላስ ምን ያክል ትንሽ እንደሆነች አስቧት። በምላስ የሰው ልጅ ይታሰራል። በሚናገረው ንግግር በምላስ የሰው ልጅ ህይወቱን ያጣል። በምላስ የሰው ልጅ ቢዝነስ ሰርቶ ህይወቱን ያኖራል። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምላቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስረሃል፣ ህይወትን ያስጠፋሃል። ሶሪ ኔትወርክ ስልክ የተደወለብኝ ስለሆነ ነው። ያሳስረሃል፣ ህይወትን ያስጠፋሃል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል፣ በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ አስተማሪ የሆኑ ታሪኮችን ወደፊት አወራችኋለሁ። ስፔሻሊ ፍርድ ያገኙና ኦልሬዲ የተፈረደባቸውን ሰዎች ኢንተርቪው ካረኩኝ የወሰድኩት ለኔም ትምህርት የሆነኝ ለናንተም ደግሞ ብነግራችሁ ትምህርት የምታገኙበት ነገሮች በጣም ብዙ ነገር አካብቼ ነው የወጣሁት። ግን የሰው ልጅ አሁንም ደግምላችኋለሁ፣ ማታ በሰላም ወጥተህ ቤትህ ጌታህን አመስግነህ አድረህ ጠዋት ደግሞ ጌታ ሆይ በሰላም መልሰኝ ብለህ ቤት መመለስ ቀላል ነገር እንዳይመስላችሁ። በዚህ ሰዓት እኔና እናንተ ከደቂቃዎች በኋላ ወደ መኝታችን ነው የምንሄደው። ጠዋት ወጥቶ በመኪና አደጋ ኦር ደግሞ በሆነ ትዕግስት በማጣት ህይወቱ የተበላሸ ስንት ሰው አለ። በብዙ መልኩ የተረዳሁት ግን በደስታ ደግሞ እኔም ውለታውን እመልሳለሁ ማለት ነው። እኔ በነበረኝ የላይፍ እንትን ኦፍኮርስ ከብዙ ሰው ጋር ተዋወቃለሁ። ያው ከብዙ ሰው ጋር ተዋወቅ ማለት ደግሞ ችግር ውስጥ ስትገባ፣ ስትታመም፣ ቴንክ ዩ ሶ ማች፣ ስትታመም፣ ስትቸገር፣ የሆነ ቦታ ላይ ዋስ ስትፈልግ፣ ቁም ነገር ላይ ሰው ስትፈልግ ላታገኝ ትችላለህ። ራሳችሁን ፈትሹ። ግን እናንተ ራሳችሁን ፈትሹ። ምን ለማለት ፈልጌ ነው? ብዙ ጊዜ የማትጠብቁት ሰው ለህይወታችሁ ብዙ ነገር ያደርግላችኋልና። አሁንም ደግሞ የምነግራችሁ ነገር ቢኖር ህይወታችሁ ላይ ከራሳችሁ ውጪ ብዙ ነገር ከሰው ማትጠብቁ
የማትጠብቁት ሰው ግን ትልቅ ውለታ ውሎላችሁ ደግሞ ታያላችሁ። አሁንም ደግሞ የምነግራችሁ ወንድም እህቶቼ በህይወታችሁ ታገሱ። ትዕግስት፣ ምላስ፣ ትዕግስት በማጣት የሚመጣ አደጋ፣ በምላስ የሚመጣ አደጋ እጅግ በጣም የከፋ ነው። እጅግ በጣም በዛ ላይ በደንብ ራሳችሁን እንድታሰሩ እላለሁ። በጣም ወዳችኋለሁ። በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ ዓመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረው። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም ወዳጅ ያለ እናወራለንና የሚወዳት ሊያገባት ያጫት ልጅ ኦልሬዲ ለትዳር ተዘጋጅተው ለጊዜው እዚህ ቦታ ላይ መንገር በማልፈልገው ጥፋት ይታሰራል። ምን አጋጠመው መሰላችሁ ወንድሞቼ? እንደዚህ ሁኛለሁና እዚህ ቦታ ነኝ ብሎ ይነግራታል። ኦልሬዲ ሊጋቡ ነው። ነገሮች ሁሉ ተስተካክሎ መስመር ይዞ ምናምን በቃ ጨርሶ ነው አጋጣሚ ይሄ ነገር ሀፕን ያደረገበት። እንደ ድል ሆነና እንደምታውቁት የሰው ልጅ ቢጫ ልብስ ነው የሚለበሰው ታውቃላችሁ። እስር ቤት ወይኔ ቤት ሰው ሲገባና ያንን ቢጫ ልብስ ግን አንድ ነገር ማወቅ ያለባችሁ ያን ቢጫ ልብስ የለበሰ ሰው በቃ ህይወቱ ዳሜጅ ሆነ ማለት በጣም ይከብዳል። አንዳንድ ሰው ሲታሰር የሚፈታም አይመስለውም። እና ወደ ታሪክ ልመለስና ልጅቷ እንደዚህ እዚህ ቦታ ነኝ ብሎ መልእክት ያስልክባታል። ከዛ በኋላ ቅዳሜ ያስልክባትና እሁድ መልስ ምግብ የሚያመጡለት ሰዎች ነበሩ። መልስ ይጠብቃልና ምንድነው የተባለው መልስ? ኦ ሶሪ ቦታው በጣም ሩቅ ስለሆነ ከከተማ መምጣት አልችልም አለችው። እንደ ድል ሆኖ ግን በ3ኛ በ4ኛ ወር ልጁ ተፈታ። 5 ወር 6 ወር አካባቢ ተፈታ። እና ምን ልላችሁ ፈልጌ ነው ስፔሻሊ የታሰረ ዘመድ ያላችሁ ሰዎች በስተትም ይሁን በምንም ይሁን ዋቴቨር የታሰረ ሰው መጠየቅ፣ ማጽናናት። ሰው የሚናፍቀው ወንድሞቼ ሰው ይናፍቀዋል። የሚጠይቀውን ሰው ይናፍቃል። ጠያቂ ይናፈቃል። በእውነቴን ነው የምነግራችሁ። ጠያቂ ይናፈቃል። ደስ የሚለው ነገር ግን በጣም ትተዛዘናለህ። በጣም ትተሳሰባለህ። አብሮ መኖር በዛው ልክ ትለምዳለህ ማለት ነው።